በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም የተወደዳችሁ ክርስቲያኖች፣ በመላው ዓለም የምትገኙ ኦርቶዶክሳውያን የተዋህዶ ልጆች ሁላችሁ የእግዚአብሔር ጸጋ ከሁላችን ጋር ይሁን። እንግዲህ ዛሬም የእግዚአብሔርን ቃል እንማራለን። እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል፣ እግዚአብሔር ይገስጸናል። አምላካችን አባታችን ሕይወታችን የሆነ እግዚአብሔር በእድሜያችን ላይ ይህችን ዕለት ደግሞ ባርኮ ሰጥቶናል። እንደ እርሱ ቅዱስ ፈቃድ አጠር ላለ ደቂቃ እንማራለን። ለዛሬው ደግሞ ለአጭር ደቂቃ የምንነጋገርበት የምንማማርበት የትምህርታችን ርዕስ የሚሆነው እኔን ኃጢአተኛውን ማረኝ በሚል ርዕስ እንማራለን። በዚህ በቅዱስ ሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ ቁጥር 14 ድረስ ያለውን ቃል አነብላችኋለሁ። እንዲህ ይላል። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው። እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛውም ቀራጭ። ፈሪሳዊው ቆሞ በልቡ ሲጸልይ፣ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። በየሳምንቱ 2 ጊዜ ጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል ይላል። ስለ ቃሉ አምላካችን አባታችን ቅዱስ እግዚአብሔር ስሙ ይክበር ይመስገን። እንግዲህ እኔን ኃጢአተኛውን ማረኝ በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌነት ያስተማረውን የቅዱስ ሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ ተመዝግቦ የሚገኘውን ቅዱስ ቃል መነሻ በማድረግ በዚህ በጾም ወራት አምላካችን እግዚአብሔርን ስንለምነው እኔን ኃጢአተኛውን ማረኝ፣ እኔን በደለኛውን ማረኝ ብለን ልንጸልይ እንደሚገባ ጌታችን ኢየሱስ ክርስቶስ በምሳሌ ካስተማረው ትምህርት መካከል አንዱ በዚህ የመጽሐፍ ቅዱስ ክፍል ውስጥ ተጽፎ የምናገኘው ታሪክ ነው። የሁላችን አባት የሁላችን ጌታ ለስም አጠራሩ ክብር ይግባውና ጌታችን ኢየሱስ ክርስቶስ ትምህርቱን ያስተማረውን ትምህርት ወንጌላዊ ቅዱስ ሉቃስ እንዲህ በማለት ዘግቦልናል። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው ይላል። 2 ነገር አለ። በመጀመሪያ ጻድቃን እንደሆኑ በራሳቸው ለሚታመኑ፣ ሁለተኛው ደግሞ ሌሎችን በጣም ለሚንቁ። እነዚህ ሁለቱ በክርስትና ሕይወት ውስጥ ክርስቲያኖች አብዝተው የሚፈተኑባቸው ፈተናዎች ናቸው። የመጀመሪያው ከምንሰራቸው ስራዎች አንጻር በጎነታችን፣ ቸርነታችን የምናደርጋቸው እያንዳንዱ ነገር እኛን ራሳችንን እንደ ጻድቃን፣ ራሳችንን እንደ ቅዱሳን፣ ራሳችንን ከሁሉ የተሻለ አድርገን ማሰብ አደገኛ አመለካከት ነው። አደገኛ አመለካከት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ባስተማረው ትምህርት ላይ ወንጌላዊ ምን አለ? ጻድቃን እንደሆኑ በራሳቸው ለሚታመኑ፣ እኔ ጻድቅ ነኝ፣ ጥፋት የለብኝም፣ እንዲህ አደርጋለሁ፣ እንዲህ እሰራለሁ፣ እንዲህ ለድሃ እረዳለሁ፣ እንደዚህ አደርጋለሁ ብለው ያንን ስራቸውን በተደጋጋሚ በማውራት በመናገር ጻድቃን እንደሆኑ በራሳቸው ለሚታመኑ ደግሞ ይልና ሌሎቹንም በጣም ለሚንቁ፣ መጽሐፍ ቅዱሱ ቃል በቃል በጣም አለና ለሚንቁ፣ ንቀት ላለባቸው ማለት ነው። ስለዚህ ክርስቶስ ምን አለ? አብዝተው ራሳቸውን እንደ ጻድቃን የሚቆጥሩ ደግሞም ሌሎቹንም ለሚንቁ። ክርስትና ይህ ስላልሆነ፣ ክርስትና ራስን መጠበቅ፣ ክርስትና ሁልጊዜ በትህትና የምንኖርበት ህይወት ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ ያለው። ከእርሱ የተማርነው ክርስቶስ በትህትና ነው። በትህትና ያገለግል ነበረ። አምላክ ሆኖ ሳለ የባሪያውን መልክ ለብሶ ፍጹም ሰው ሆኖ ተገልጧል። ጌታ ሆኖ ሳለ ተንበርክኮ የደቀ መዛሙርቱን እግር አጥቧል። መምህር ሆኖ ሳለ ራሱን ዝቅ አድርጎ ሰርቷል በምድር ላይ። ስለዚህ ራሳቸውን ከፍ ከፍ የሚያደርጉ
ራሳቸውን እንደ ቅዱሳን፣ ራሳቸውን እንደ ጻድቃን፣ ራሳቸውን እንደ ፍጹማን የሚቆጥሩ ብርሃነ ዓለም ቅዱስ ጳውሎስ እንደተናገረ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ተብሎ እንደተጻፈ ማናችንም የቆምን ቢመስለን ራሳችንን እንደ ቅዱሳን፣ ራሳችንን እንደ ጻድቃን፣ ራሳችንን እንደ ፍጹማን ብንቆጥር ይህ ትዕቢት ነው፣ ዋጋ ያስከፍላል። ትዕቢተኞችን ደግሞ እግዚአብሔር ይጠየፋቸዋል። ትዕቢትን አይቀበልም እግዚአብሔር። ትሑታንን ይወዳል፣ ትሑታንን ያከብራል፣ ትሑታንን ከፍ ከፍ ያደርጋል። ራሳቸውን ከፍ ከፍ የሚያደርጉ ግን ይዋረዳሉ በእግዚአብሔር ፊት፣ ደግሞም የተዋረዱ ናቸው። ምክንያቱም እግዚአብሔር ትዕቢተኛውን አይቀበለውምና። ስለዚህ ጌታችን ኢየሱስ ክርስቶስ ምሳሌ ሰጣቸው፣ እንደዚህም አለ። ሁለት ሰዎች ለጸሎት ወደ መቅደስ ወጡ አለ። ቤተ መቅደስ የሚካሄደው ለጸሎት ነው። አሁን በጣም መጠንቀቅ የሚገባን ቤተ ክርስቲያን ስንሄድ፣ ወደ ቤተ መቅደስ ስንሄድ፣ ወደ እግዚአብሔር ቤት ስንሄድ ለምን እንደምንሄድ እንኳን አናውቅም። አንዳንዶቻችን ምን ፍለጋ እንደምንሄድ ይኸውላችሁ፣ ቤተ መቅደስ የሚካሄደው ለጸሎት ነው። ከዚያ መቀጠል ደግሞ ምስጋና፣ ጸሎቱ በራሱ ምስጋና ስላለው ማለት ነው። የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ ቅዱስ ጴጥሮስና ቅዱስ ዮሐንስ 9 ሰዓት በሆነ ጊዜ ለጸሎት ወደ መቅደስ ይወጡ ነበረ ይላል። አያችሁ፣ ለጸሎት ነው ወደ እግዚአብሔር ቤት የሚካሄደው። ለጸሎት ነው ወደ ቤተ ክርስቲያን የምንመላለሰው። ቤተ መቅደስ የምንሄደው ጸሎት ነው። ጸሎት በውስጡ ምስጋና አለው። ጸሎት በውስጡ ልመና አለው። ጸሎት በውስጡ ጥያቄ አለው። የልቦናችንን መሻት፣ የውስጣችንን ፍላጎት ለእግዚአብሔር የምናስታውቅበት፣ ደግሞ ከሁሉ በላይ ከእግዚአብሔር ጋር የምንነጋገርበት ነው ጸሎት። አያችሁ፣ ጾማችን ጸሎት ከሌለው፣ አገልግሎታችን ጸሎት ከሌለው፣ ሕይወታችን ጸሎት ከሌለው ባዶ ነው። አጥር የለውም ማለት ነው። አይከላከልም። ርኩሳን መናፍስትን አይከላከልም። ክፉ ጠላቶችን አይከላከልም። የሚወረወረውን ቀስት ሁሉ የሚከላከለው ጋሻ መከታችን ጸሎት ነው። ያለ ጸሎት ሕይወት ምንም ነው። ዓላማ የሌለው፣ ግብ የሌለው፣ መነሻ መድረሻው የማይታወቅ መረን የሆነ ሕይወት እንዳንኖር ራሳችንን በጾምና በጸሎት አቅበን መያዝ አለብን። ራሳችንን በጾምና በጸሎት መትጋት አለብን። ትጋት ያስፈልጋል፣ ጸሎት ያስፈልጋል። ስለዚህ ወደ ቤተ መቅደስ የምንሄድበት ትልቁ ዓላማ ለጸሎት ነው። ስለዚህ እነዚህ ሁለት ሰዎች አለ ጌታ ሲናገር፣ እነዚህ ሁለት ሰዎች ለጸሎት ወደ ቤተ መቅደስ ይወጡ ነበረ አለ። ለጸሎት ወደ ቤተ መቅደስ ይወጡ ነበረ። ቤተ መቅደስ የሚወጡባቸው ምክንያታቸው ጸሎት ነው። ስለዚህ ለጸሎት ሲሄዱ አንዱ ፈሪሳዊ እንደዚህ በማለት ጸለየ። በልቡ እንዲህ ሲል ጸለየ፣ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች፣ አመንዝሮች ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። የሌሎች ውድቀት፣ የሌሎች ኃጢአት፣ የሌሎች መተላለፍ፣ የሌሎች ድካም ለምስጋናችን መሰረት አይደለም። እንደርሱ ስላልሆንኩ አመሰግንሃለሁ አይባልም። እንደዚህ ስላልሆንኩ አመሰግንሃለሁ። እርሱም እግዚአብሔርን የሚፈራ ሰው ነው። ለእርሱኛውም ሰው ክርስቶስ ሞቶለታል። እኛ የምንጠየፋቸው አመንዝራዎች፣ እኛ የምንጠየፋቸው አመፀኞች፣ እኛ የምንጠየፋቸው ሰካራሞች፣ እኛ የምንጠየፋቸው በልዩ ልዩ ኃጢአትና ወጥመድ የተያዙ ሰዎች ክርስቶስ የሞተላቸው ሰዎች ናቸው። ክርስቶስ ዋጋ የከፈለላቸው ሰዎች ናቸው። ስጋውን የቆረሰላቸው፣ ደሙን ያፈሰሰላቸው ሰዎች ናቸው። ከሁሉ በላይ በእግዚአብሔር መልክና ምሳሌ የተፈጠሩ የሰው ልጆች ናቸው። ስለዚህ ስንጸልይ ሰዎችን ከመናቅ፣ ሰዎችን ከመጠየፍ የሚነሳ ጸሎት አይደለም ማድረግ የሚገባን። ይህ ፈሪሳዊ ምን አለ? እንደነዚህ አመንዝሮች፣ እንደነዚህ ቀራጮች፣ እንደነዚህ አመፀኞች፣ እንደነዚህ ቀማኞች ስላላደረከኝ አመሰግንሃለሁ። በሳምንት 2 ቀን እጦማለሁ አለ። አስራቴንም አወጣለሁ አለ። ይሄ ሪፖርት ነው። በሳምንት 2 ቀን እንደሚጾም እግዚአብሔር ያውቃል። በሳምንት ምን ያህል ቀን እንደሚጾም እግዚአብሔር ያውቃል። ጾሙ በራሱ የእግዚአብሔር ጾም ነው ወይ? እግዚአብሔር የሚቀበለው አይነት ጾም ነው ወይ? ለምሳሌ እኛ ይሄንን 55ቱንም ቀን እንጾማለን። በጾማችን ወራት ግን እግዚአብሔር የፈቀደው ጾም ነው ወይ? እግዚአብሔር የፈቀደው ምን አይነት ጾም ነው? እግዚአብሔር የሚቀበለውስ ምን አይነት ጾም ነው የሚለው በዚህ በትንቢተ ኢሳይያስ ምዕራፍ 58 ላይ እንደዚህ ይላል። ከቁጥር 1 ጀምሮ አነብላቸው። በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተዉ ሕዝብ እውነተኛውን ፍርድ ይለምኑኛል።
ወደ እግዚአብሔርም ለመቅረብ ይወዳሉ። ስለምን ጾምን? አንተም አልተመለከትኸንም። ሰውነታችንንስ ስለምን አዋረድን? አንተም አላወክም ይላሉ። እነሆ በጾማችሁ ጊዜ ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም አለ። እዚህ ቃል ውስጥ እጅግ ልብን የሚገዛ ቃል፣ በጾማችሁ ጊዜ ፈቃዳችሁን ታደርጋላችሁ አለ። ጾም ፈቃደ ስጋን ለፈቃደ ነፍስ የምናስገዛበት ጊዜ ነው። በዚህ በጾም ወራት በጾም ጊዜያችን የስጋችንን ፈቃድ፣ የስጋችንን መሻት፣ የስጋችንን ፍላጎት ለነፍሳችን ፈቃድ፣ ለእግዚአብሔር ፈቃድ የምናስገዛበት ወቅት ነው። ስለዚህ በዚህ በትንቢተ ኢሳይያስ ምዕራፍ 58 ላይ እግዚአብሔር በነቢዩ በኩል ለሕዝቡ ሲናገር ምን አለ? በጾማችሁ ጊዜ ግፍ ትሰራላችሁ፣ በጾማችሁ ጊዜ ሰዎችን ታስጨንቃላችሁ፣ በጾማችሁ ጊዜ ፈቃዳችሁን ትፈጽማላችሁ። እንዲህ አይነቱ ጾም በእግዚአብሔር ፊት ተቀባይነት የለውም። ስለዚህ ይህ ፈሪሳዊ እንደዚህ አለ። ይህ ፈሪሳዊ ሲናገር ምን አለ? በሳምንት 2 ቀን እጾማለሁ አለ። ተቀባይነት ያለው ጾም ነው ወይ? ለምሳሌ 55 ቀን እንጾማለን። ምን አይነት እንዴት ባለ ሁኔታ ነው የምንጾመው? ጾማችን ተቀባይነት እንዲኖረው፣ ጸሎታችን ተቀባይነት እንዲኖረው፣ ልመናችን ተቀባይነት እንዲኖረው በይቅርታ መጾም፣ በጸሎት የታገሰ ጾም። አያችሁ፣ ጾምና ጸሎት የማይለያዩ ናቸው። የአንድ ሳንቲም 2 ገጽታዎች ናቸው። ለዚህ ነው የማቴዎስ ወንጌል ምዕራፍ 17 ላይ ጌታችን ኢየሱስ ክርስቶስ አጋንንቱን ገስጾ ካወጣ በኋላ እንዲህ አይነቱ ግን አለ፣ እንዲህ አይነት አጋንንት አለ ከጾምና ከጸሎት በቀር አይወጣም በማለት ይናገራል። ስለዚህ አጋንንት የሚያወጣው ጾምና ጸሎት ነው። ጾም በጸሎት ነው፣ ጸሎትም በጾም ነው። ስለዚህ ጾምና ጸሎትን ለይተን ልናስቀምጥ አይገባም። ይህ ሰው በእግዚአብሔር ፊት ያቀረበው ጸሎት ምንድነው? በሳምንት 2 ቀን ጾማለሁ እወቅልኝ ነው። በሳምንት 2 ቀን ጾማለሁ፣ አስራት አወጣለሁ፣ እንደዚህ አደርጋለሁ፣ እንደነዚህ ስላላደረከኝ ደግሞ አመሰግናለሁ። ይሄ በሙሉ ግብዝነት የተሞላበት ጸሎት ነው። በጣም ብዙዎቻችንን የሚፈታተን ጸሎት ማለት ነው። እኔ እንደዚህ ነኝ፣ እኔ በዚህ ጸሎት እካፈላለሁ፣ እኔ እንደዚህ አደርጋለሁ፣ እኔ ስርዓተ ቅዳሴው ላይ አስቀድሳለሁ፣ እኔ እስከዚህ ሰዓት እቆያለሁ፣ እኔ እንደዚህ አደርጋለሁ። እግዚአብሔር ያውቃል። እግዚአብሔር በግብዝነት ልናደርገው አይገባም። እንደምንጸልይ እግዚአብሔር ያውቃል። እንደምንጾም እግዚአብሔር ያውቃል። እንደምናስቀድስ እግዚአብሔር ያውቃል። እያንዳንዱን ጉዳይ እግዚአብሔር ያውቃል። ለሰዎች ለታይታ ልናደርገው አይገባም። ለሰዎች ለግብዝነት፣ ለማስመሰል፣ ከንቱ ውዳሴን ከሰዎች ለመቀበል ልናደርገው አይገባም። ለዚህ ነው የማቴዎስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ አንተ ግን ስትጾም በስውር ላለው አባት ፊትህን ተቀባ፣ ጾመኛ አትምሰል፣ በስውር የሚመለከት አባት በግልጥ ይከፍልሃል። ስለ ጸሎትም ሲያስተምር በስውር ላለው ለአባት ንገረው፣ በስውር ሆነ ንገረው። በስውር የነገርከውን አባት እግዚአብሔር ደግሞ በግልጥ ይከፍልሃል። ስለዚህ በጾማችንና በጸሎታችን ጊዜ ግብዝነትን ማስወገድ እንደሚገባን ከዚህ ፈሪሳዊ መማር አለብን። ከንቱ ውዳሴን ማስወገድ እንደሚገባን፣ ማስመሰልን፣ ታይታን፣ እንደ ፈሪሳውያን፣ እንደ ሳዱቃውያን፣ እንደ ጸሐፍት ያሉ በሰዎች ፊት ታይታን የሚፈልጉ፣ ከሰዎች ከንቱ ውዳሴን የሚፈልጉ፣ በተለየ ስፍራ የከበሬታን ነገር የሚፈልጉ እንደነርሱ ሳይሆን ራሳችንን ዝቅ በማድረግ በትህትና እግዚአብሔር የልቤን ያውቃል በሚል እምነት መጸለይ ያስፈልጋል። ይህ ፈሪሳዊ ምን አለ? በሳምንት 2 ቀን እጾማለሁ፣ አስራቴንም አወጣለሁ፣ ደግሞ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ አለ። ያ ቀራጭ ግን ይላል ደረቱን እየደቃ፣ ያ ቀራጭ ግን ራሱን ዝቅ አድርጎ፣ ያ ቀራጭ ግን እንባውን እያፈሰሰ የሰማይ አምላክ እግዚአብሔር ሆይ እኔን ኃጢአተኛውን ማረኝ፣ እኔን በደለኛውን ማረኝ፣ መተላለፌን ሁሉ አስወግድልኝ፣ ምህረት አድርግልኝ አለና አምላኩ እግዚአብሔርን ለመነ አለ ጌታ። ከዚያ በኋላ ከፈሪሳዊውና ከዚህ ቀራጩ ጻድቅ ሆኖ ወደ ቤቱ ተመለሰ፣ ጸድቆ ተመለሰ። ምን ማለት? ጸሎቱ ተመልሶለት፣ ልመናው ተሰምቶለት፣ እግዚአብሔር በምህረት አይኖቹ ተመልክቶት
በጽድቅ ወደ ቤቱ ተመለሰ። እውነት እላችኋለሁ አለ ጌታ ሲናገር፣ እውነት እላችኋለሁ ራሳቸውን ከፍ የሚያደርጉ ይዋረዳሉ፣ ራሳቸውን ዝቅ የሚያደርጉ ደግሞ ከፍ ይላሉ በማለት አስተማረ። ስለዚህ እኔን ኃጢአተኛውን ማረኝ በሉ። በዚህ በአብይ ጾም ወራት እኔን ኃጢአተኛውን ማረኝ፣ እኔን በደለኛውን ማረኝ፣ መተላለፌን አትቁጠርብኝ፣ ኃጢአት በደሌን አትቁጠርብኝ ብለን ራሳችንን እንመልከት። በዚህ በጾም ወራት ወገኖቼ እርሱም አስቀዳሽ ነው፣ እርሷም እንደዚህ ናት። እንደነሱ ስላላደረከኝ፣ እንደማያስቀድሱት፣ እንደማይጾሙት፣ እንዳመንዝሮቹ፣ እንዳመፀኞቹ እንደነዚህ ስላላደረከኝ አይባልም። የሚባለው እንዴት ነው? ጌታዬ ሆይ እኔን ኃጢአተኛውን ማረኝ፣ ለአንተ የማልመቸውን እኔን፣ ካንተ የራኩትን፣ አንተን የበደልኩትን፣ አንተን ያሳዘንኩትን፣ ኃጢአቴ ቢቆጠር የማያልቀውን እኔን ኃጢአተኛውን ማረኝ፣ እኔን በደለኛውን ማረኝ ብለን ራሳችንን ዝቅ አድርገን በእምነትና በትህትና የምናቀርበውን ጸሎት እግዚአብሔር ሊቀበለን የታመነ አምላክ ነው። ስለዚህ ልክ እንደዚህ ቀራጭ ጌታ ሆይ እኔን ኃጢአተኛውን ማረኝ ብለን በእምነት ብንጸልይ፣ በእምነት ብንጾም፣ በእምነት ብንጸልይ፣ በእምነት ወደ እግዚአብሔር ቤት ብንመላለስ፣ በእምነት እያንዳንዱን ጉዳያችንን በእምነት ካደረግነው በእግዚአብሔር ፊት ተቀባይነት አለንና እግዚአብሔር አምላክ የልቦናችንን መሻት እንዲፈጽምልን፣ እግዚአብሔር ጸሎታችንን፣ ጾማችንን እንዲቀበልልን፣ ደግሞ በዚህ በጾማችን የልቦናችን መሻት ከኃጢአት ብቻ በቀር በነገር ሁሉ እንዲከናወንልን ሁላችንም በትህትና እንድንጾም እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።